ናይ ጥልመትን ብሄራዊ ሕደትን ሓይሊ ተሳዒሩ ሕልሙ ክመክን ክኢሉ ኣሎ በዓል ግንቦት 20 ንዝክር ምስ ኤርትራውያን ኣሕዋትናን ኮይንና ብሓባር ዝኸፈልናዮ መስዋዕት እውን ንዝክር ንኽብርን እዚ ሓደጋ ዝጥቀመን ዘባእስን ደጋዊ ሓይሊ እንተሃለውን ተዋና ግን ናይ ውሽጥና እዩ ከኢትዮጵያ ማዕከላዊ ስልጣን ውጪ ከሆኑ ጥቂት ዓመታትን ያስቆጠሩት የህወሓት የፖለቲካና ወታደራዊ አመራሮች ከተወሰኑ ጊዜያት ወዲህ ደጋግመው ኤርትራ ማለታቸውን እንደቀጠሉ ነው። ፕሬዝዳንት ኢሳያስ በቅርቡ ባደረጉት ንግግር ጠቅለል አድርገው ስለ ኢትዮጵያ ከመናገር ውጪ ስለ ህወሓትም ስለ ትግራይም ምንም ባይሉም ደብረጽዮን ግን መልእክት አለኝ ብለዋል። በጥንቅራችን የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። እነ ዶክተር ደብረጽዮን ገብረ ሚካኤል በኤርትራ ናፍቆት የወደቁ ይመስላል። ለኤርትራ መልእክትን አስተላልፈዋል። ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የነጌታቸውን ቡድን አባረን ህልሙን አምክነናል ብለዋል። ሰሞኑን በምርጫ ቦርድ ጊዜያዊ ምዝገባ ፍቃድ ያገኙ የእናቶ ጌታቸው ስምረት ፓርቲ ደግሞ ለትግራይ ምርጫ እየተዘጋጀው ነው ሲል አስታውቋል። ጀነራል ታደሰ ወረደ ደግሞ ተረጋጉ ችግሮቻችንን ከውስጥ እንመልከት የሚል ይዘት ያለው ንግግር አድርገዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር ለመገናኘት የሶስተኛ ወገን ፍቃድ አያስፈልገንም ብለዋል። ጀነራሉ ከሻቢያ ጋር ለመገናኘት ፍቃድ አንጠይቅም ሲሉ ተናግረዋል። መረጃውን እናደርሳለን። የእምነቱን ተከታዮች ባስቆጣው ስብከት መነጋገሪያ ሆኖ በቆዩት ብፁዕ አቡነ ገብርኤል ጉዳይ ቅዱስ ሲኖዶስ ውሳኔ ያሳልፏል። ጥንቅራችን ይዞታል። የኬንያ መንግስት በሶማሊያ የሚከተለውን ፖሊሲ ከሰሞኑ ለውጧል። ከራስ ገዟ ሶማሌላንድ ጋር የነበረውን ግንኙነት መልሶ ያጤነ ሲሆን ቁርጠኝነቱን ከሀርጌሳ ወደ ሞቃዲሾ አዙሯል። ኬንያ በሳምንቱ በናይሮቢ ሊመረቅ የነበረውን የሶማሌላንድ ኤምባሲን ዘግታለች። ጉዳዩን የምንመለከት ይሆናል። አወዛጋቢ የኡጋንዳ መከላከያ የጦር አለቃና የሙሴቪኒ ልጅ ሙሆዚ አሁን ደግሞ ከምዕራባውያን ጋር ውዝግብ ውስጥ ገብቷል። ጀነራሉ ዲፕሎማቶችን ለማሰር ጭምር ማስፈራራቱ አነጋጋሪ ሆኗል። ከካምፓላ እስከ ብራስልስ ንትርክ የፈጠረውን የጀነራሉን ድርጊት በጥንቅራችን ይዘናል። ሩሲያ በዩክሬን መጠነ ሰፊ አየር ድብደባ ማድረጓን ተከትሎ ፕሬዝዳንት ትራምፕ ፑቲንን እብድ ሲሉ መጥራታቸው ይታወሳል። ሞስኮ ለዚሁ የትራምፕ ንግግር መልስ የሰጠች ሲሆን ፕሬዝዳንቱ ስሜታዊ ናቸው ማለቷ ይታወሳል። ከትራምፕ ንዴት በኋላ ግን ሩሲያ በዩክሬን የምታደርገውን ድብደባ ረገብ ማድረጓን የተሰማው። መረጃው ዝርዝር አለው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ደብረጽዮን ለኤርትራ የላኩት መልእክት። ህልማቸውን አምክነን አባረናቸዋል። ሞንጆሪኖ። በአገር አቀፍ ደረጃ ለ3 አስርት ዓመታት ያህል የተከበረው የግንቦት 20 በዓል በዘንድሮ ዓመት ቀሪ ቢሆንም በትግራይ ባለፉት ቀናት ጀምሮ በዛሬው ዕለት ከማለዳው ጀምሮ እየተከበረ ይገኛል። በዚህ ዕለትም በርካታ አነጋጋሪ መልእክቶች ተላልፈዋል። ሌተናል ጀነራል ታደሰ ወረደ፣ ዶክተር ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ከመልእክቶቹ ባለቤት መካከል ናቸው። በዚህ ዕለትም በአሁኑ ሰዓት ጊዜያዊ አስተዳደሩን በፕሬዝዳንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ፣ ዶክተር ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ንግግር አድርገዋል። የጀነራል ታደሰ ወረደ ንግግር በዛሬው ዕለት የተደረገ ሲሆን በዚሁ ንግግራቸውም ነገሮችን አረጋጉ፣ ያሉትን ችግሮች በተመለከተ ወደ ውስጣችን ተመልክተን መፍትሄዎችን ብናፈላልግ የተሻለ ነው ሲሉ ምክር ሐሳባቸውን ለግሰዋል። ሰፋ ያለ ንግግርን ያደረጉት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በበኩላቸው በዓሉን አስመልክተው ባደረጉት በዚሁ ንግግራቸው በርካታ ጉዳዮችን ያነሱ ሲሆን ካነሷቸው ጉዳዮች መካከልም ህወሓት ከአቶ ጌታቸው ረዳ ጋር ያደረገውን የፖለቲካ ፍልሚያንም አንስተዋል። ህወሓት ከመበታተን ተርፏል ያሉት ሞንጆሪኖ የጊዜያዊ አስተዳደሩን ተቆጣጥሮ የነበረው የክህደት ኃይል በብርቱ ባደረግነው የጋራ ትግል ህልሙን አምክነናል ሲሉ ተናግረዋል።
ከህወሓት ከወጡ በኋላ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የሚል ፓርቲን ያቋቋሙት አቶ ጌታቸውና ጓዶቻቸው በበኩላቸው ለመጪው ምርጫ ተዘጋጅተን ወደ ትግራይ እንገባለን እያሉም ይገኛሉ። በሌላ አቅጣጫ ደግሞ ሞንጆሪኖ ህልማቸውን አምክነን አባረናቸዋል ሲሉም በዚሁ የግንቦት ሃያ ንግግራቸው አስታውቀዋል። ከስምረት ፓርቲ አደራጆች መካከል አንዱ የሆኑትና በየነ ምክሩ የተባሉት አመራር ከቢቢሲ ጋር ባደረጉት ቆይታ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፍቃድ ያገኘ መሆኑን አመልክተው በቀጣይ በመጪው ዓመት በሚካሄደው ሀገራዊ ምርጫ ላይ በትግራይ ለመሳተፍ ከወዲሁ እንቅስቃሴዎችን የጀመረ መሆኑን አመልክተዋል። ህወሓት በምርጫ ቦርድ የተሰጠውን ጊዜ በመጠቀም ህጋዊ ፓርቲነቱን ማረጋገጥ ባለመቻሉ ከፓርቲነት የተሰረዘ መሆኑን ያመለከቱት ኃላፊው ፓርቲያቸው ስምረት ለትግራይ ህዝብ አማራጭ ሆኖ ለመቅረብ የሚያስችሉትን ስራዎች ከወዲሁ እየሰራ መሆኑን አስታውቀዋል። በዚሁ በዓል ላይ ንግግር ያደረጉት ዶክተር ደብረጽዮን በበኩላቸው የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት የሰረዘው መሆኑን ገልጸው በህወሓት ጉዳይ መጨረሻውን ውሳኔ የሚሰጠው ምርጫ ቦርዱ ሳይሆን የትግራይ ህዝብ ነው ሲሉ ተናግረዋል። ሀገራዊ ምርጫ የቀረው 1 ዓመት ብቻ ሲሆን በዚህ ሂደት ውስጥ ህወሓት ህጋዊ ፓርቲነቱ ባበቃበት ሁኔታ በምን መልኩ የምርጫ ተሳታፊ ሊሆን ይችላል የሚለው ጉዳይ ጥያቄ ሆኖ እንደቀጠለ ነው። ከ27 ዓመታት በላይ በዚች ሀገር የተመዘገቡት ልማቶችና ዴሞክራሲያዊ ስርዓቶች የዴሞክራሲና የሰላም ሂደት በመደፍረሱ አሁን ላይ ወድቀዋል ሲሉ ደብረጽዮን አክለዋል። ለብሔር ብሔረሰቦች እኩልነት መስዋዕትነት በከፈሉት የትግራይ ተወላጆች ላይ ዘር ማጥፋት ጦርነት ታውጇል ያሉት ደብረጽዮን ሆኖም ህዝባችን ጭፍጨፋውን በጋራ በመታገል ራሱን ከጥፋት መታደግ ችሏል ብለዋል። ከድሎቹ አንዱ የፕሪቶሪያ የሰላም ስምምነት መፈራረሙ ነው ሲሉም አክለዋል። በትግራይ ህወሓት ፓርቲ ሆኖ በማይሳተፍበት ሁኔታ በክልሉ ምርጫውን ሰላማዊ በሆነ መንገድ እንዴትስ ማከናወን ይቻላል የሚለውም እየተጠየቀ ያለ ጥያቄ ነው። ህወሓት የተፈጠረው ችግር በህግ ሳይሆን በፖለቲካ ንግግር ይፈታልኝ ሲል ቆይቷል። ግንቦት ሃያ በዓልን አስመልክተው ንግግር ያደረጉት ደብረጽዮን ከትግራይ ፖለቲካም አልፎ በኤርትራም ጉዳይ ሐሳብን አንስተው መልእክት ያስተላለፉበት ሁኔታም ታይቷል። የደብረጽዮን መልእክት ለመላ ኤርትራውያን የተላለፈ ነውም ተብሏል። ደብረጽዮን በዚሁ ንግግራቸውም የደርግን ስርዓት በጋራ ሆነን በመታገል አብረን ጥለነዋል በማለትም ለዚሁ በአገር አቀፍ ደረጃ ቀሪ ለተደረገው ግንቦት ሃያ በዓል ኤርትራውያንን እንኳን አደረሳችሁ በሚል መልእክታቸውን ሲያስተላልፉም ተደምጠዋል። ከአራት ቀናት በፊት የኤርትራን ነጻነት በዓል አስመልክተው ንግግር ያደረጉት ፕሬዝዳንት ኢሳያስ ጠቅለል አድርገው ስለ ኢትዮጵያ ከመናገር ውጪ ከህወሓት ጋር ደርግን ታግለን ነበር የሚል ምንም አይነት ሐሳብን ትንፍሽ ያሉበት ሁኔታ አልታየም። እንደውም ህወሓት ጠበቅ አድርገው የያዘውን የብሔር ፖለቲካ ኢሳያስ ለኢትዮጵያም ለቀጠናውም አደጋ ነው ሲሉም ተደምጠዋል። ፕሬዝዳንት ኢሳያስ በዚህ ዕለተ ቅዳሜ ግንቦት 16 ቀን 2017 ንግግራቸው ከቀዝቃዛው የዓለም ጦርነት ማብቃት በኋላ ኢትዮጵያ ውስጥ በተካሄደው የፖለቲካ ለውጥ ኢትዮጵያ በዜግነት ላይ የተመሰረተን ፖለቲካ ከማራመድ ይልቅ ወደ ጽንፈኛ የብሔር ፖለቲካ በመግባቱ አደገኛ ሁኔታ ተፈጥሯል አይነት ይዘት ያለውን ንግግር ያደረጉበት ሁኔታ ታይቷል። ናይ ጥልመትን ብሔራዊ ውሕደትን ኃይሊ ተሳዒሩ ሕልሙ ክመክን ክኢሉሎ በዓል ግንቦት 20 ንዝክር ምስ ኤርትራውያን ኣሕዋትናን ኮይንና ብሓባር ዝኸፈልናዮ መስዋዕት እውን ንዝክር ንኽብርን እዚ ሓደጋ ዝጥቀምን ዘባእስን ደጋዊ ሓይሊ እንተሃለዎ እውን ተዋና ግን ናይ ውሽጥና እዩ። በቀጣይ መረጃ በኤርትራ ጉዳይ ሶስተኛ ወገን አንጠይቅም ጀነራሉ። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈዳኘው ከኤርትራ ጋር ለመገናኘት የሶስተኛ ወገን ፍቃድ አያስፈልገንም ብለዋል። ከአንድ ዓመት በፊት ከእስር የተፈቱት ጀነራሉ ከኤርትራ ህዝብም ሆነ ከሻቢያ ጋር የሚደረግን ግንኙነት የሶስተኛ ወገን ፍቃድ ሳያስፈልግ የትግራይና የኤርትራ ህዝብ ይሁንታ በቂ ነው ሲሉ ተናግረዋል። ሜጀር ጀነራል ክንፈዳኘው የተመሰረተባቸው የሙስና ክስ ተቋርጦ ባለፈው ዓመት ከእስር መፈታታቸው ይታወቃል። የፌዴራል አቃቤ ህግ በሜጀር ጀነራል ክንፈ ላይ ክስ መስርቶ የነበረው በዋና ስራ አስኪያጅነት ሲመሩት በነበረው የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከተፈጸሙ ግዢዎች ጋር በተያያዘ የሙስና ወንጀል እንደነበር ይታወሳል። ሜጀር ጀነራል ክንፈ በእነዚህ የሙስና ወንጀሎች ተጠርጥረው በቁጥጥር ስር የዋሉት ታህሳስ 2011 ዓ.ም ሲሆን ለ5 ዓመታት ጉዳያቸው በፍርድ ቤት እየታየ ቆይቶ ባለፈው ዓመት መጋቢት ወር ላይ ክሶቹ ለህዝብ ጥቅም ሲባል መቋረጣቸውን ፍትህ ሚኒስቴር ከገለጸ በኋላ ጀነራሉ ከእስር መፈታታቸው አይዘነጋም። ጀነራል ክንፈዳኘው በትላንትናው ዕለት ከ104.4 ኤፍኤም ጋር ባደረጉት ልዩ ቃለ ምልልስ የ17 ዓመቱ የህዝባዊ ወያነ ሓርነት ትግራይ ትግል የድል ምንጭ ህዝባዊ ቅቡልነትና ጽናት መሆኑን ገልጸው ህወሓት ማሸነፍ የቻለው በጽናት በመሞላቱ ነው ብለዋል። የሜቴክ ዋና ዳይሬክተር የነበሩት ክንፈዳኘው በዚሁ ቃለ ምልልሳቸው ከ1983 ዓ.ም በፊት ከደርግ ስርዓት ጋር የተደረገው ትግል ወደ ትልቅ ምዕራፍ የተሸጋገረው በኤርትራና ትግራይ ህብረት ነው ብለዋል። የትግራይ ህዝብና የኤርትራ ህዝብ በምንም መልኩ ሊቀየር በማይችል ብሔራዊ ማንነት የተዋሃደ ነው ያሉት ጀነራሉ የሺህ ዓመታት ታሪክ ያለው በመሆኑ ሊነጣጠል አይችልም ብለዋል። ግንኙነቱን ወደ ህዝባዊ ፖለቲካዊና ማህበራዊ ግንኙነት ለመመለስ ከኤርትራ ህዝብም ሆነ ከሻቢያ ጋር ለሚደረገው ግንኙነት የሶስተኛ ወገን ፍቃድ አያስፈልግም ሲሉ ሜጀር ጀነራል ክንፈዳኘው አመልክተዋል። የትግራይና የኤርትራ ህዝብ ፍቃድ በቂ ነው ሲሉ ጀነራሉ አጽንኦት ሰጥተዋል።
በተያያዘም የህወሓት የሥራ አስፈጻሚ ኮሚቴ አባሉና የቀድሞ የትግራይ ክልል ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተ ከጎረቤት ህዝቦች ጋር ስለሚኖረን ግንኙነት በተመለከተ ምንም የሚያሳስበን ነገር የለም ሲሉ መናገራቸው አይዘነጋም። ከኤርትራ፣ ከአፋር፣ ከአማራ፣ ከአገው፣ ከሱዳን ወዘተ ጋር ሰላማዊ ግንኙነቶችን ለማድረግ የማንንም ፍቃድ አንጠይቅም። ከኤርትራ ጋር የጀመርነውን የህዝብ ለህዝብ ግንኙነት አጠናክረን እንቀጥልበታለን ሲሉ አመራሩ አጽንኦት ሰጥተው መናገራቸው ተዘግቧል። በቀጣይ መረጃ ቅዱስ ሲኖዶስ ለአቡነ ገብርኤል ይቅርታ አደረገ። የእምነቱን ተከታዮች ባስቆጣው ስብከት መነጋገሪያ ሆኖ በቆዩት ብፁዕ አቡነ ገብርኤል ጉዳይ ቅዱስ ሲኖዶስ ውሳኔ አስተላልፏል። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጭ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተዓቅቦ እንዲቆዩ መወሰኑ አይዘነጋም። ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት አስተምሮቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኑ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ መወሰኑ ከዚህ ቀደም ተዘግቧል። በዚህ ጉዳይም የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ብፁዓን አባቶች አስተምሮን በተመለከተ የመጨረሻውን ውሳኔ አሳልፏል። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በትላንትናው ዕለት የብፁዓን አባቶች አስተምሮን በተመለከተ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስና ብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ መመልከቱን ቤተክርስቲያኗ አሳውቃለች። የቋሚ ሲኖዶሱ ምልዓተ ጉባኤም የሶስቱን አባቶች አስተያየት አዳምጦ ውሳኔ ያሳልፏል። ሶስቱም ብፁዓን አባቶች ጥፋታቸውን አምኖ በቅዱስ ሲኖዶስ ፊት ቀርበው ይቅርታ መጠየቃቸው ተመላክቷል። በሊቃውንት ጉባኤ የቀረበው እውነተኛ የቅድስት ቤተክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽም ለተፈጠረው ስህተት ይቅርታ እንደጠየቁ ተገልጿል። የቅዱስ ሲኖዶስ ምልዓተ ጉባኤም ይቅርታቸውን መቀበሉን የተገለጸው ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ተሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤ ውሳኔ መስጠቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ዘግቧል። በቀጣይ መረጃ የሙሴቬኒ ልጅ በድጋሚ መነጋገሪያ ሆነ። በአሁኑ ከአውሮፓውያን ጋር ውዝግብ ውስጥ ገብቷል። አወዛጋቢ ኡጋንዳ መከላከያ ጦር አለቃና የሙሴቬኒ ልጅ ሙሆዚ አሁን ደግሞ ከምዕራባውያን ጋር ውዝግብ ውስጥ ገብቷል። ለፍላፊው ጀነራል የሚል ቅጽል ስም የተሰጠው ሙሆዚ ውዝግብ ካስነሳ በኋላ ለምዕራባውያን ዲፕሎማቶች ይቅር በሉኝ ሲልም ተሰምቷል። ጉዳዩ የጀመረው የጀርመን ዲፕሎማት በጀነራል ሙሆዚ ላይ ያልተለመደ ትችት ከሰነዘሩ በኋላ ነበር። ባለፈው ሳምንት በነበረ አንድ ስብሰባ የጀርመኑ ዲፕሎማት ማቲያስ ሻወር ጀነራሉ ስጋት ናቸው ሲሉ ተደምጠዋል። ይህን ተከትሎ የኡጋንዳ መከላከያ ከጀርመን ጋር ያለውን ሁሉንም የወታደራዊ ትብብርም ሆነ ግንኙነት መሰረዙን አስታውቋል። ሙሆዚ አምባሳደሩን አፍራሽ እንቅስቃሴ ውስጥ ተሳትፈዋል ሲሉ ወንጅለዋቸዋል። በምስራቅ አፍሪካ መገኘት የሌለባቸው ብቃት የሌላቸው ዲፕሎማት ስለመሆናቸው ጀነራሉ አጣጥለዋል። ጀርመን ይህንን ክስና እርምጃ እውነታ ላይ ያልተመሰረተ የማይጨበጥ ክስ ስትል ገልጸዋለች። ኡጋንዳና ብሩሴልን ዲፕሎማሲያዊ ቅርቃር ውስጥ ከተዋል በተባለው በዚህ ጉዳይ ጀነራሉ ይቅርታ እንዲጠይቁ ከቀድሞ የአገሪቱ ጦር አለቃ ከአጎታቸው ጫና አርፎባቸዋል። ሙሆዚ አጎቴን ላለማስቀየም ስል ዲፕሎማቶችን ይቅርታ ጠይቃለሁ ነው ያሉት። ሌላኛው አምባሳደር ጃን ሳዴክ ባለፈው ሳምንት ከበርካታ ዲፕሎማቶች ጋር በመሆን ለኡጋንዳ መንግስት ስለ ጀነራሉ ቅሬታ አቅርበዋል። ሙሆዚ በአውሮፓ ህብረትና በአገሪቱ ግንኙነት ላይ አደጋ ይጣለ ብለውታል። ሙሆዚ አምባሳደሮቹን ለማሰር ጭምር ወስዳቸዋለሁ ሲል መዛቱን ነው የገለጹት። ጀነራሉ የአባቱን ዋነኛ የፖለቲካ ተቃዋሚዎች አንገት ቆርጣለሁ ማለቱንም አስታውሰዋል። ከሀገር ውስጥ ፖለቲከኞች አልፎ ዲፕሎማቶችን ወደ ማስፈራራት ገብቷል ነው ያሉት። የሙሆዚ አጎት ግን ለዲፕሎማቶቹ ጀነራሉ ቀንደኛ ስለሆነ ነው የሚል መልስ ሰጥተዋል። በቀጣይ ርዕስ ኬንያ የሶማሌላንድ ኤምባሲዋን ዘጋች። የኬንያ መንግስት በሶማሊያ ላይ የሚከተለውን ፖሊሲ ከሰሞኑ ለውጧል። ከራስ ገዟ ሶማሌላንድ ጋር የነበረውን ግንኙነት መልሶ ያጤነ ሲሆን ቁርጠኝነቱን ከሃርጌሳ ወደ ሞቃዲሾ መልሷል። ሶማሌላንድ የእውቅና ጥያቄዋን በኬንያ በኩል ለማሳካት ስትሞክር ከርማለች።
በናይሮቢ መለስተኛ ኤምባሲ ገንብታም ለማስመረቅ ሽርጉድ እያለች በምትገኝበት የኬንያ መንግስት ኤምባሲው ያልተፈቀደ መሆኑን ምርቃቱ እንዲሰረዝ እንዲሁም ቀጣይ ሂደት እንዲቆም አዟል። ኬንያ ከሰሞኑ ለሞቃዲሾ ሙሉ ድጋፍ ለመስጠት ቁርጠኝነቷን አረጋግጣለች። ይህንን ተከትሎ ከሶማሌላንድ ጋር ያላትን ግንኙነት በግዛት ደረጃ ለማውረድ ነው የወሰነችው። ከአርጌሳ ባሻገር እንደ ፑንትላንድና ጁባላንድ ላሉ የሶማሊያ ራስ ገዝ አስተዳደሮች እውቅና እንደማትሰጥ ከግዛቱ መንግስታት ጋር የምታደርገው ግንኙነት በሶማሊያ መንግስት በኩል እንደሚሆን ኬንያ አሳውቃለች። የሶማሌላንድ ኤምባሲ ተመርቆ ሊከፈት የነበረው ትላንት ሮብ ዕለት ሲሆን የኬንያ ባለስልጣናት ሂደቱን አስቁመዋል። ይሄው ጥረት ባለበት ታዲያ አዲሱ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ወደ ናይሮቢ በሳምንቱ ገብተዋል። በጆሞ ኬንያታ ዓለም አቀፍ አየር ማረፊያ አቀባበል የተደረገላቸው ፕሬዝዳንቱ ከፍተኛ ልዑካንን ይዘውም ተገኝተዋል። ከኬንያ ጋር ጠንካራ ግንኙነት እንዳለ ፕሬዝዳንቱ ቢናገሩም ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ሊገናኙ እንደማይችሉ ነው የተነገራቸው። ኢሮ በሳምንቱ ታሪካዊ የተባለ ጉብኝት በጅቡቲ ያደረጉ ሲሆን ከፕሬዝዳንት ኦማር ጊሌ ጋር ውጥረት ያበረደ ስምምነት አድርገዋል። በተመሳሳይ ፕሬዝዳንት ኢሮ ወደ ኢምሬት በማምራት ይፋዊ ጉብኝት አድርገዋል። በመጨረሻም ከትራምፕ ቁጣ በኋላ ሩሲያ የአየር ድብደባዋን ረገብ አደረገች። ሩሲያ በዩክሬን መጠነ ሰፊ የአየር ድብደባ ማድረጓን ተከትሎ ፕሬዝዳንት ትራምፕ ፑቲንን እብድ ሲሉ መጥራታቸው ይታወሳል። ሞስኮ ለዚህ የትራምፕ ንግግር መልስ የሰጠች ሲሆን ፕሬዝዳንቱ ስሜታዊ ናቸው ማለቷ ይታወሳል። ከትራምፕ ንዴት በኋላ ግን ሩሲያ በዩክሬን የምታደርገውን ድብደባ ረገብ ማድረጓን የተሰማው ሩሲያ ከባለፈው ሳምንት ቅዳሜ ሌሊት አንስቶ ለ3 ተከታታይ ቀናት ከፍተኛ የድሮን ጥቃት በዩክሬን ስትፈጽም ቆይታለች። ከሰኞ ወዲህ በድንበር የሚገኙ 4 የዩክሬን ከተሞችን መያዟን የሩሲያ መከላከያ ሚኒስቴር ገልጿል። ሩሲያ ሰኞ ዕለት ኖቨንኬ፣ ባሲቭካ፣ ቬሴሊቭካ እና ዙራቭካ የሚሰኙ የድንበር ከተሞችን መያዟን የገለጸችው የከተማው ነዋሪዎች ቀደም ብለው እንዲወጡ መደረጉም ተነግሯል። የሩሲያ ጦር በድንበር አካባቢ ነፃ ከተሞችን እየተቆጣጠረ ያለው ነፃ ወታደራዊ ቀጠና በፈር ዞን እንዲመሰረት ፕሬዝዳንት ፑቲን ትዕዛዝ ከሰጡ ወዲህ ነው። ሩሲያ ለ3 ቀን የበረታውን የአየር ድብደባ ረገብ ብታደርግም የድሮን ጥቃቱ ግን ሙሉ በሙሉ አልቆመም። ትላንት ብቻ 69 ድሮኖች ምሽት ላይ ዩክሬንን መምታታቸውን የታወቀው የዩክሬን አየር ኃይል በሰሜናዊ ሀገሪቱ የአየር ክልል ሻሃድ የሚሰኙ 43 ድሮኖችን መጥቶ መጣሉን ገልጿል። ሩሲያ በ3 ቀኑ ድብደባ ከ900 በላይ ድሮኖችን ስትጠቀም ባሳለፍነው እሁድ ብቻ 355 የድሮን ጥቃቶች ተመዝግበዋል። ጦርነቱ ከተጀመረ 3 ዓመት የደፈነው ሲሆን የእሁዱ ድብደባ በ36 ወራት ውስጥ በአንድ ነጠላ ቀን የተፈጸመ ከፍተኛ ጥቃት ሆኖ ተመዝግበዋል። ትራምፕ ይህን ተከትሎ ፑቲንን በእጅጉ የነቀፉ ሲሆን ፑቲን ምን እንደነካው አላውቅም፣ ብዙ ሰዎችን እየገደለ ነው፣ ተኩስ ለማቆም በንግግር ላይ ሆነን ሮኬት ወደ ኪየቭ እየተኮሰ መሆኑን አልወደድኩትም ብለው ነበር። ፑቲን ለይቶለታል፣ አብዷል ማለታቸው እያነጋገረም ነበር። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ